ያን ሁሉ ነገር አድርጋ ተመልሳ እዚህ ትመጣለች ብዬ አላስብም። የሆነማ የሚተባበር ሰው አለ። ጠብቀኝ፣ እዚህ ቆይ፣ አሳውቅሃለሁ። የኔ ሀሳቢ ልጅ ማዘራ፣ እኔ ምን አደረኩልሽ? ማንን ለማስቀናት ነው? እንግዲህ አንተ መታቀብ ከፈለግ እንደኔ ጎበዝ ልጅ መሆን አለብን። ኧረ እባክሽ። ታዲያስ? እኔ እናንተ አንድ ላይ ከሆናችሁ አልችላችሁ። ቅምጥል እየመጣለሁ ብላ ምን ነው ቀረች? እሷ ኩኩን ካገኘች ምን ታስባለች? ይህን የብድ ስራ እየሰሩ ነው። እንዴት? ኩኩ ለየት ያለች ሰው ነች። ከቅምጥል ራሱ የባሰች ሰው ነች። ሁለቱ ከተገናኙ ሰፈሩን ብጥብጥ ነው የሚያደርጉት። አይ አሁን ከእስር ቤት በኋላ ጸባዩ በጣም ተሻሽሏል። የምርሽን ነው? ግን ማዘሯ እኔ ሳያት ምንም ያው ናት። ምንም የተለወጠ ነገር የላትም። ሰፈሩን ሲበጠብጡ ጸብ ሲያስነሱ እነሱንም ማያውቃቸው ሰፈር ውስጥ አለ እንዴ? ቅምጥልንማ ተገላገልናት። አሁን ትንሽ ሰከን ነብላለች። እሷማ እድሜ ለኪንጉ አሁን ሴት እየመሰለች ነው። ስታገባና ስትወልድ ደግሞ የአርድናዋን ላይ ይጠፋል እንዴ? ኪንጎና ቅምጥል ሊጋቡ ነው እንዴ? እናስ ፍቅረኛው አይደል እንዴ? መጋባታቸው መወለዳቸው መች ይቀራል? ይሆናል። ግን ደግሞ የተፋቀረ ሁሉ ይጋባል የሚል አስተሳሰብ እንኳን የለኝም። ስለዚህ ብዙ ተስፋ አታደርጉ። ለምን? ፍቅር ካለ ሌላ ተጨማሪ ነገር ምን ያስፈልጋል? መግባባት እና ደግሞ ብዙ የማያስማሙ ተቃራኒ የሆኑ ሀሳቦች አሉ። አይ ለሊ ተሳስተሻል። በመግባባት ከሆነማ እስካሁን ተለያይተው ነበር። በጣም እኮ ነው የሚጣሉት። ለልዬ እውነቷን ነው። ሰዎች እየተዋደዱ ፍቅራቸው ሌላ ሰው እያስቀና አብረው የሚኖሩበት አጋጣሚ ላይኖር ይችላል። አይ እኔ እንኳን እንደዛ አይመስለኝም። ታዲያ እንዴት ነው? ነገሮች እንዳሰብናቸው ነው። ለእኔ ግን ከፍቅር በላይ ምንም ነገር የለም። የማወዳደረውም ነገር የለም። ወይ መጀመሪያም ልክ አልነበረም ማለት ነው። አሁን እኛ ስለነገርና አይገባህም። ቶ በኋላ ታየዋለህ። አታስፈራሪኝ እንጂ ማዘሮ። አይ ቤኪ። እና ታዲያ ስለ ፍቅር ልምድ ያላቸው ሰዎች ለምን አያወሩም ማዘሮ? ተው ቤኪ፣ እኔ ምንም ማስታወስ አልፈልግም። ደግሞ የኔ ለአንተ ትምህርት አይሆነ። ኤላን ትወጂዋለሽ አሁንም ድረስ? ቤኪ ጋሼ። አቤት ዶክተር መጣ? አዎ ጋሼ፣ ምርመራ ላይ እኮ ትንሽ እንዳስቸገሩ ሰማሁኝ። ደህና ነው አይደል? ምኑን ደህና ነኝ? ምኑን ደህና እኮ ልሞት ነው። ይኸው ሞትኩ። የለውም በሽታው እኮ ነው ከሰው እንድሸሽ የሚያደርገት። እኛ ጤነኞቹ ዶክተር አለ ደግ እሱ ጋር ሂጅ ጨጓራዬን እታዩአለሁ። እናንተማ የሆነች ተንቀሳቃሽ ረፍት ኃይል የመሰለች አዞ የመሰለች ልጅ አምጥታችሁ ልታስበሉኝ ጨጓራዬን ልታስተፉኝ ነበር። አይደመድ እውነትም ጨጓራን አቃጠለች። ኩኩ አሳልፈኝ እንጂ እየት ነበርሽ? ምን አገባ? ቆይ ደግሞ ማን ነው እንደዚህ ለምቦጭሽን አስጥሎ ይላክሽ? አንድ የተረገመች ልጅ አለች። አሹ ምንድን ነው እሱ? መንገድ ላይ እየጠበቀች የምታስቸግረኝ ልጅ አለች። ማናት እሷ? እኔም አላውቃትም። ኩኩ ትባላለች። ፍቅርን ኩኩ እያሰቃየቻት ትገኛለች። ኩኩ ትባላለች። አሹ እኔ አሁን ላይ ማቃት ነገር የለኝም። ምን አድርጊ እንደምትለኝ አላውቅም። እያሸገረች ነው እያለ ለአሹ ስሞታ ትናገራለች። ወይ ጉድ ጉድ እኮ ነው። እንደ አንቺ እስኪ እንዲያው ነገሬ ምን አድርገሻት ነው እያለ አሹ እንግዲህ ሙዲ ይዝባታል። አሹ የተረገምክ እኮ አሹ የሳቅ ምንጭ። ዶክተሩ በራሱ በልተን እንግዲህ ገጀራው በራሱ እጅ ዲጋ ላይ ወርቋል። ገጀራው ራሱን ለመሸፈን ሌላ ነገር ተጠቅሞ ሲሄድ አሁን ላይ ዶክተሩ ግን በጣም ጠርጥሯል። እንዲህ መልካም እሷ ማንም ነበረች ያለችኝ እኔ እንጃ የነገረችኝ እንኳን ጠፋኝ ምናምን ይላል ዶክተሩ። ግን የሆነ ነገር ብሏል። አሁን ላይ ምርመራ ክፍል ግባና ሁሉንም ነገር እናየዋለን። እንዲህ ነው እያመመህ ያለው ይለዋል። እሱም ግን ሊናገር ፈቃደኛ አይደለም። ዶክተሩ አሁን ላይ ምንም ይሁን ምንም አንተን ከማወቅ ወደኋላ እንደማይል እርግጠኛ ነው።
ፍቅር ዴቭ እንዴተኛ ዶክተሩ እንደ ፍቅርን በፍቅር እንደሚፈልጋት አስመስላ ነው እያወራች ያለችው። እንዴ ለማያውቅሽ አውሪ ይላታል። ዴቭ ደግሞ አሁን ላይ ቆይ ምንድን እያደረግሽ ነው ያለሽው? እሱም ተው ድሬ ግን እንዴት ተገኘሽ? ትናንትና የት ነበርሽ? እያለ ክርክር ይገርማል። ፍቅር ግን እያሳሳቀች እና እያልተን እያለማመጠ ወደ እሷ እንዲመጣላት ትፈልጋለች። በዛ ሰዓት ላይ አደይ ከች ትላለች። ቤቲ ምን አገባሽ ትላታለች። ፍቅርም ቆይ እንዴት አንቺ ነይ ውጪ ትላታለች። ዴቭና አደይ ፍቅርን ተጠንቀቃት። ፍቅር እንደምታስባት አይደለች። እምትዬ ደግሞ የፍቅር እንደምታፈቅር ካወቀች በኋላ ላይ ለኛ ሌላ ጦስ ነው የሚሆነው። አሁን ስራ ከሌለህ በቃ ውጭ ታወጣኛለህ ስትለው ሰዓት ላይ ከችች ትላለች የፍቅር እናት። አደይ ትንሽ እንደ ምናምን ብላ እሷን ሙድ ለመቀየር ትፈልጋለች። አደይ ደግሞ ትደነግጣለች በዛን ሰዓት ላይ ምንድነው ቆይ የሚያስደነግጥሽ ምንድነው? ዴቭ ማለት ነው። ዴቭ እንግዲህ እጁ አድርጓል። ሊሊዬ ወደ ድሮ ደህንነቷ ጤናዋ ስለተመለሰች አደይም ሁሉም ደስ ብሏቸዋል። አሁን እኔና ሊሊ ወደ ቤት እንሄድ ለሌላ ጊዜ ቡና ይፈላላቸዋል ስትላቸው ሮማን ቡና እንድታፈላላቸው ሲያደርጉ አደይ ቡና አንፈልግም ወደ ቤታችን መሄድ ነው የምንፈልገው ይላሉ። ባቡሬ አሁን ላይ ምን እንደሚያደርግ እንኳን ግራ ገብቶታል። ዶክተሩን በዛው ልክ እንግዲህ ሁሉንም ነገር ለማጣራት ተፍ እያለ ይገኛል። ዶክተሩ እናመሰግናለን። ፍቅርና ዶክተሩ ምን እንደጀመሩ ግራ ገብቷቸው እንግዲህ አሹም አቤት 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 ይላል። አሹና ሮማን እየተፋጠጡ ጊዜው ላይ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብለና ሰላማችሁ የተተረፈረፈ ይበልን። ሀገራችንን ሰላም አላህ ያድርግልን። ላይክ ሸር ሰብስክራይብ እያደረጉ ቤተሰብ